ፍቅር እስከ መቃብር ሄሉሻና ናቲ ዛሬ ቀለበት እያደረጉ ነው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛል። ቤተሰብ ዛሬ እኔ በጣም ደስ ብሎኛል። እልልልልልል እያልኩ ነው ሁላ የምሬን ነው የምላችሁ። ምክንያቱም ያው ሁላችንም ይሄንን ቀን ለሄሉ እንመኘው ነበረ ማለት ነው። እና ናቲ ይለያል። እዚህ ጋር አዳሜ ትንጫጫለች፣ እሱ ግን ወደፊት እየቆሰው ነው ጉዞውን። እና ዛሬ እንግዲህ በርከክ ብሎ ማለት ነው ከሄሉሻ ፊት ሄሉሻዬ የኔ ፍቅር የልጅነት ፍቅሬ የወደፊት ሚስቴ የምወድሽ የማፈቅርሽ ሀገር አቋርጬ የመጣሁት ላንች ነው በማለት እንግዲህ ከእግሯ ላይ ድፍት ብሎ ቀለበት እያደረገላት ነው ማለት ነው። መቼም ናቲ ማለት ነው ናቲ የኛ ጀግና የተግባር ሰው ስራዎችን ሁሉ በተግባር የሚያሳይ የሄሉን ደስታ በተግባር ነው ያየ ነው። እኛ ሰው ነግሮን አይደለም። ምድረ ጫጫታ ሞላ ማለት ነው። አፍሽን ብዘጊ ነው የሚሻልሽ። እና ማለት ነው ቤተሰብ መቼም ናቲ የተንበረከከው አበባ ለመስጠት አይደለም። ናቲ ይህንን ነገር አታድርገውም። ከዚህ አበባ ጀርባ ማለት ነው ቀለበት መጅረጥ አድርገህ ማለት ነው ሄሉሻን ማስደሰት አለበት። ቀለበት ማድረግ አለበት። ያው ሁላችንም እየተንጫጫን ነበር እንዳትለያዩ በማለት ነው በዚህ አጋጣሚና ቀለበት ስንላችሁ የነበረ እንዳትለያዩ አንዳንድ ነገሮች እየተፈጠሩ በማለት ነው ማለት ነው። ናቲ እንግዲህ የእውነት የሰውን ወሬ ሰምቶ ማለት የሰውን ምክር ሰምቶ ቀለበት እያደረገ ይመስለኛል። እኔ መቼም ለቀለበት እንደዚህ አይንበረከክም እንዴ ሰሪሞኒ ምናምን እኮ የቀለበት ነው የሚመስለው። እና ኧረ ዛሬማ ድብን ያለ ቀለበት አለ። ዋው! ለማንኛውም ናቲ ትለያለ፣ በጣም ማርያምን በጣም ትለያለ፣ የተግባር ሰው እና የሄሉ ቤተሰቦች፣ የሄሉ ወዳጆች፣ የሄሉ እህቶች ማለት ነው በደስታዋን በአዞናም የማትለዩዋት ሁሌም አብራችሁ ያላችሁ የማትቀያየሩባት እህቶቿ ዛሬ ደስታችሁን ግለጹልኝ። በኮሜንት አጥለቅልቁት እስኪ ደስታችሁን ግለጹ ማለት ነው። ሄሉሻዬ ደስ ብሎኛል እያላችሁ። ምክንያቱም ይሄ ነገር ለሄሉ የምንመኘው ነገር ነው ማለት የተሻለ ነገር ላይ ደርሳ እንድናያት እንፈልጋለን አደለ? በተለይ ደግሞ በፍቅር ህይወቷ ያው ብዙ ያሳለፈቻቸው ነገሮች ደስ ስለማይሉ የሚመጣው እንዲክሳት ብለን እንመኝ ነበረ ማለት ነው። ይኸው እንግዲህ እናትሻ ሳይታሰብ መጥቶ እየካሳት ነው። ኦ አምላኬ፣ ኦ ማይ ጋድ፣ እኔ በጣም ደስ ብሎኛል ዛሬ። እኔ ደስታዬን መቆጣጠር አልቻልኩም እና በተለይ ደግሞ ቪዲዮ መጥቶ እስከማየው ድረስ ማለት ነው ቤተሰብ። እና ስለ ቀለበቱ እንግዲህ በኋላ ፈትፈት አድርገን በደንብ የምናወራበት ይሆናል። ነገር ግን አንዳንድ ሰዎች አሉ። ለማንኛውም ውድ የሄል ቤተሰቦች ማለት ነው ዛሬ ፌንት የሚሰራም አለ የሚንጫጫም አለ። እሱን ለማየት ተዘጋጁ። የሄሉን ደስታ ብቻ ሳይሆን ያንንም ደግሞ ለማየት ተዘጋጁ ማለት ነው። በጣም ብዙ የሚያብዱ ሰዎች ስላሉ ኤኒዌይ እኛ አማኑኤል ወስደን እናስገባችኋለን። ካበዳችሁ ማበድ ከፈለጋችሁ ያው እናንተ ወዳችሁ ነው እኮ ለማበድ የተዘጋጃችሁት። በማይመለከታችሁ እየገባችሁ ልክ እንደ እርጎ ዝንብ ማለት ነው ጠንቦቅ እያላችሁ ምስለፈልፉ ዳካራሞች አላችሁና በመጀመሪያ ደረጃ ክፋት አትስሩ። የሰው ልጅ ተቀይሮ ስታዩ ተለውጦ ስታዩ ደስ ላችሁ ነው የሚገባ ማለት ነው። አሁን ሄሉ ከዚህ ጋር ደሳ በማየቴ እኔ በጣም ደስ ብሎኛል። ብዙም እንደኔ ደስ የሚላቸው ሰዎች አላችሁ። አንዳንድ ቀንዳሞች ደግሞ ደስ አይላችሁም። ሄሉ ተቆራምዳ ማየት የምትፈልጉ እሱ ሲያምራችሁ ይቀራል። ገባችሁ? ሲያምራችሁ ነው የሚቀረው። መቼም ተቆራምዳ አታዩዋትም። ሲቀጥል ደግሞ ናቲን ጭንቅላቱን እየመረዙ ሌላ ነገር እየተናገሩ የለም ይሄ ሄሉ ያሳለፈችው ከዚህ በፊት ምናምን ከናቲ ውጭ ያሳለፈችው ህይወት ጭንቅላቱን እንዲበርዘው ምናምን ነገር የሆነ ነካ እያደረጉት ማለት ነው። ከዛ እሱ በዛ ይናደድና የድሮውን እያስታወሰ ተጣልቶ ተመልሶ እንዴት ፍላጎታቸው የሆነ ሰዎች አሉና ማለት ይሄ የህልም እንጀራ ነው የሚሆንባቸው። መቼም የማይሆን ነገር ነው። ናቲ ከሄሉ ተለይቶ አይሄድም በጭራሽ። ገና ዛሬ ቀለበት አያችሁ አይደል? ነገ ደግሞ ተጋብተው ታያላችሁ። ባለፈው በኢንተርቪው ላይ እኛ ፍቅረኛሞች አይደለንም ብለው ስለተናገሩ ማለት ነው ፈንጠዝያ እኮ ነው የሰሩት። ደስታቸው ማለት ነው። ደስ አይበላችሁ። እስኪ ዛሬ ደግሞ ተቀጣጠሉ። የዛን ቀን ደስ አላችሁ አይደለ? በነገራችን ላይ የባለፈው ያው ፍቅራችን ይፋ እናወጣም ብለው ነው። ብዙ ያልተረጋጉ ነገሮች ስላሉ ፍቅራችን ይፋ እናወጣም ብለው ነው እንጂ ፍቅረኛሞች ናቸው። እናንተ መዥገሮች ወዳጅ መስላችሁ ጠላት። የእናንተ ወዳጅነት ግን ጥንቀር ብሎ ይቀር ማለት ነው። ምክንያቱም አስመሳይ ስለሆናችሁ። አስመሳይ ሰው ለሄሉ አያስፈልጋትም። በዚህ አጋጣሚ እንዴ ንጹህና አስመሳይ ሰው እኮ አይገናኝም በፍጹም። ሄሉ እንደ ውሃ የጸዳች ልጅ ነች። እናንተ ደግሞ በጣም አስመሳይ ናችሁና በዚህ አጋጣሚ ከተዋቻችሁ እሷ ቆይታለች። እናንተ የፈለገ ነገር ክፉ ብትመኙላትን ፈጣሪ ደግሞ ታሪክ ይቀይራልና ታሪክ ቀይሮ አሳያችሁ ማለት ነው። እና ምንድን ነው መሰላችሁ እንግዲህ ናቲ እኔ እኮ አንዳንዴ ማለት ነው ያስተሳሰባችሁ ጭቃ መሆኑ እግዚአብሔርን ማለት ናቲ ገገማ ነው የሚመስላችሁ? የማያስብ መሀይም ነው እንደሚመስላችሁ? በነገራችን ላይ አንድ እንደ ምሳሌ ልንገራችሁ። ለምሳሌ የገጠር ሰዎች ልንገራችሁ። የገጠር ሰዎች አሁን ገበሬዎች
ሁሉ ነገራቸው ትኩረታቸው ከእርሻ ላይ ነው አይደለ? ስለ ኢንተርኔት ስለ ዩቲዩብ ቪዲዮ ምንም የሚያውቁት ነገር የለም። ብዙ አያዩም። በገበሬ ከሄዳችሁ ማለት ነው አይመለከቱም። ግን ናቲን እየሳሉት ያለ እንደዛ ነው። ናቲ ከተሻለ ሀገር ነው ያለው። ከተሻለ ሀገር ነው ያለው። ሄሉ የምታደርገውን ነገር በደንብ ያያል። በየቀኑ ኢንተርኔት ይከታተላል፣ ቪዲዮውን ይከታተላል። ቲክቶክ ላይ የምሰራውን ዩቲዩብ ላይ የምሰራውን በደንብ ነው የሚከታተለው። እና እናውጣ እንዴ ለእንዳልክ ሲባል የነበረ ነገር እናውጣው እንዴ ከዚህ በፊት ስንት ነገር ሲባል እንደነበር እያላችሁ የምትበጠረቁ ማለት ነው። ከእናንተ በፊት እኮ ናቲ ድብና አድርጎ ያውቃል ስለ ሄሉ ህይወት። ሄሉ እኮ የተደባበቀ የተሸዋወደ ህይወት የላትም። እንኳን አይደለም የሄሉ ህይወት ቀርቶ ማለት ነው የእናት አባቷ ህይወት ሳይቀር ሚዲያ ላይ የወጣች ሰው ነች። ስለምን ሚስጥር ነው የምታወሩት? ስለምን የተደበቀ ቪዲዮ ነው የምታወሩት? ወራዶች ለምን ትልከሰከሳላችሁ በሰው ህይወት? ምን አገባችሁ? የተደበቀ ህይወት ቢኖራትም እንኳን እናንተ ምንም የሚመለከታችሁ ነገር የለም እንዴ? አላበዛችሁትም እንዴ? ምን ነው ካናትሽ ላይ አንወርድም አላችሁ? ውረዱ እንጂ በቃ ህይወቷን ትኑርበት። አትፈለጉም ከተባላችሁ ውጡ። በቃ ሄዳችሁ አይደለም መሄድ ነው። ለምን ዞር ብላችሁ ታያላችሁ? መሄድ የፈለገ ሰው ዞር ብሎ ያይን። በዚህ አጋጣሚ ማለት ነው አትልከስከሱ። በቃ ለሄሉ ስለማታስፈልጉ አትልከስከሱ። በተለይ የሄሉን ሰላም የማትፈልጉ ሰዎች ከሄሉ አጠገብ አትድረሱ። በቃ ስሟንም አታንሱ። እና ናቲ እንደናንተ አስተሳሰቡ የተበከለ ወንድ ቢኖር ኑሮ ማለት ነው ከመጀመሪያውም ከሄሉ አይደርስም ነበረ። ገባችሁ? ከሄሉ በጭራሽ አይደርስም ነበረ። እንኳን አይደለም መጥቶ እንደዚህ ምን የመሰሉ ጊዜያቶችን የፍቅር ጊዜያቶችን ማሳለፍ በስልክ እንኳን እንዴት ነሽ ለማለት አይደፍርም ነበረ። ገባችሁ አይደል? እናንተ እንደምትሉት ማለት ነው። ግን በተግባር መጥቶ አሳያችሁ። እናንተ የምታስቡት ሄሉ ያብስራን ጎድተዋለች፣ ያብስራን ልቡን ሰብረዋለች ነው አይደለ? እሰይ ደግ አደረገች። ምንም አታመጡም። እንኳንም ሰበረችው፣ እንኳን ያልሰበረችውም ማለት ነው። ደግነቱ ማስረጃ ቪዲዮ አለ። በስነ ስርዓቱ እነዚህ ሰዎች ተነጋግረው ነገራቸውን ጨርሰው እንደተለያዩ ማለት ነው። እና ውስጥ ሚስጥሩን ሳታውቂ አዳሜ ዝም ብለሽ አትንጫጭ። አበዛችሁት። በጣም ነው የተከፈታችሁት። በጣም ስራ የላችሁም እንዴ? ቆይ እናንተ ህይወት የላችሁም? ልጅ የላችሁም? ቤተሰብ የላችሁም? የራሳችሁን ህይወት ዞር ብላችሁ ማየት አለባችሁ። ሄሉ የዋ ስለሆነች ፈጣሪ ጥሎ አይጥላትም። ሰውም እኮ አየን፣ ሰውንም እኮ አየን። እንደዛ ሲርገበገቡ እንዳልነበር ማለት ነው። ሲርገበገቡ በፍቅሯ ሲቀጣጠሉ እንዳልነበር ዛሬ ደግሞ ማለት ነው ቀንድ አውጥተው እሷን ሊወጉ እያቆጠቆጡ ይገኛሉ ማለት ነው። እና ለማንኛውም አትገኝም ከዚህ በኋላ ሄሉ አመልጣችኋለች። እናንተ ከዛው ተንደፋደፉ። ለማንኛውም ዛሬ እንግዲህ የቀለበት ስነ ስርዓቷ ነው። እኛ መረበሽ አንፈልግም። እናንተ መረበሽ ከፈለጋችሁ፣ መደባለቅ ከፈለጋችሁ፣ መንጫጫት ከፈለጋችሁ መንጫጫት ይቻላል። መድረኩን ለእናንተ ለቀንላችኋል ማለት ነው። ምድረ ምቀኛ የሄሉ የእህቶች ደግሞ ማለት ነው ደስ ይበላችሁ። ዛሬ እንግዲህ ደስታችሁን ግለጹ። ፋፋፋፋ እያልን ጠብቃት እስኪ ሄሉሻን። ምንም ይፈጠር ምንም ሄሉና ናቲ ዛሬ እንኳን ቀለበቱን ባያደርጉትም ነገ የተሻለ ቀን አለ ማለት ነው። ነገ የሚፈጠረውን ነገር አናውቅም።